የአድማስ ሂስትሪ ሌንስ ቤተሰቦች ዛሬ በኢትዮጵያ የጥበብ ሰማይ ስር አንድ ታላቅ ክስተት እየታየ ነው። ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲሱን ኢቶሪካ የተሰኘ አልበሙን ይዞ ብቅ ሲል የህዝቡ ድጋፍና መነቃቃት ከሙዚቃ አድማጭነት ያለፈ መሆኑን በግልጽ አይተናል። ለምንድነው ቴዲ አፍሮ በዚህ ደረጃ የሚወደደው? ምክንያቱ ግልጽ ነው። ቴዲ የህዝቡን የውስጥ ጩኸት፣ የታሪክ ቁስልና የነገ ተስፋ በዜማ ቀምሮ ማቅረብ የሚችል የታሪክ ባላደራ ስለሆነ ነው። ዛሬ ደግሞ የህዝቡ ድጋፍና መነቃቃት ከሙዚቃ አድማጭነት ያለፈ መሆኑን በግልጽ ባሳየው ዳስጣል ወይም አንሳው በተሰኘው ጥልቅ ዜማ ላይ እናተኩራለን። ዳስጣል ወይም አንሳው የሚለው ርዕሱ ራሱ ትልቅ ትርጉም አለው። ዳስ መጣል የሐዘን መግለጫ ቢሆንም አንሳው የሚለው ጥሪ ያንን የሐዘን ድንኳን ጥለን ክብራችንን እንድናነሳ የቀረበ የነጻነት ጥሪ ነው። ይህ ዜማ ከፍቅር በላይ ሀገርን፣ ከታሪክ በላይ ማንነትን የሚተነትን መዝገብ ነው። ዛሬ በዚህ ቪዲዮ በእያንዳንዱ ስንኝ ውስጥ የተቀበሩትን የታሪክ ሚስጥራትና ቴዲ ሊያስተላልፈው የፈለገውን ጥልቅ መርዶና ተስፋ በዝርዝር እንመረምራለን። አክሱም ላሊበላን ባንዳለ ታስንቶ አልራመዳለ አገር ተለያይቶ ምሰሶው ዘመነ ጣራው ያፈሳል አገር ሞተበት ሄዶ ያለቅስ። አክሱም ላሊበላን ባንዳለ ታጽንቶ አልራመዳለ ሀገር ተለያይቶ። ዜማውን የጀመረው በሁለቱ ታላላቅ አውድማዎቻችን ነው። አክሱምና ላሊበላን በአንድ አለት አጽንቶ ሲል የኢትዮጵያ ጥንታዊ ስልጣኔዎች ሰንሰለታማ መሆናቸውን ይነግረናል። አክሱም ለላሊበላ መሰረት ነበር። ምሰሶው ዘመመ ጣራውም ያፈሳል የሚለው ስንኝ ግን ሀገርን እንደ ቤት መስሎ ያቀርባታል። ምሰሶው ወይንም ታሪክና አንድነት ሲዛመም ጣራው ሰላምና ሉዓላዊነት እንደሚያፈስ፣ ሀገር ሲናወጥ ደግሞ የታሪክ ክብር እንደሚጎድል ያሳየናል። የኢትዮጵያ አርበኞች የጥንት አርበኞች አናብስቱ ሲረገጥ ባንዲራው ገና ሁለቱ የኢትዮጵያ አርበኞች የጥንት አርበኞች እና አናብስቱ ሲረገጥ ባንዲራው ገና አሁን ነው ሞቱ። እዚህ ጋር ደግሞ ቴዲ ወደ አድዋ፣ ወደ ማይጨውና ወደ 5 ዓመቱ የፋሽስት ጣሊያን ወረራ ዘመን ይወስደናል። ጀግኖች አርበኞቻችን በመርዝ ጋዝ ነፍረውና በሳት ተቃጥለው የሞቱት ለአንዲት ኢትዮጵያና ለባንዲራዋ ክብር ነበር። ገና አሁን ነው ሞቱ የሚለው ስንኝ ትልቅ የታሪክ ፍልስፍና አለው። አንድ አርበኛ አካሉ ቢሞትም ዓላማውና የቆመለት ባንዲራ ክብር ካገኘ በታሪክ ውስጥ ሕያው ነው። ነገር ግን ያ የቆመለት ዓላማ ሲረገጥ አርበኛው ለሁለተኛ ጊዜ እንደሞተ ይቆጠራል። እንዴት አቀርቅሬ ባንዲራዬን ላንሳት የሚለው ቁጭት የትውልድ ህመምን ይገልጻል። አዲስ አበባ አደሸከሩ ዋሄ እንኳን ሸከሩ የሁሉ አይደሎ ሙላው አገር ዋሄ ሙላው አገር። ቴዲ ስለ አዲስ አበባ ታሪክ ሲያነሳ አዶ ሸገሩ ይላታል። ይቺ ከተማ የኢትዮጵያዊነት ማቅለጫ ወይም ሜልቲንግ ፖት መሆኗን የታሪክ ድርሳናት ያረጋግጣሉ። የሁሉ አይደል ወይ የሚለው ጥያቄ ከተማዋ ለማንም ሳታዳላ ሁሉንም በልጅነት ተቀብላ ማሳደጓን ያሳያል። ነገር ግን መሃል ገቡና አቆሙን ከዳር የሚለው ስንኝ በከተማዋ ታሪክ ውስጥ ያልነበረ አዲስ የመገፋፋትና የመለያየት መንፈስ መግባቱን በምሬት ይገልጻል። ባቆሟት ሀገር ባይተዋር መሆን ሲል ደግሞ የታሪክ ትልቅ ስላቅ ወይም አይረኒ መሆኑን ቴዲ ያስገነዝበናል። አይደለም ለስምታ ለበግማ ለበጃት 12 ሆና ነብር ፈጃት። ይህ ክፍል የጥበብና የታሪክ ቁንጮ ነው። 12 የሚለው ቁጥር በታሪክ እይታ የመጀመሪያዎቹን 12ቱን የሀገሪቱን ታሪካዊ ክፍለ ሀገራት ሊያመለክት ይችላል። አንድነት በሌለበት ብዙ ቁጥር ሆኖ መገኘት ብቻ ከጥቃት እንደማያድን ይነግረናል። ዳስጣል የሚለው ርዕስ ራሱ ሀገራዊ ሀዘንን ይወክላል። ዝምታ ሁልጊዜ ወርቅ አለመሆኑንና ሀገር አደጋ ላይ ስትወድቅ እንደ በግ ዝም ማለት መጨረሻው ጥፋት መሆኑን ቴዲ በታሪክ ማስጠንቀቂያነት ያቀርበዋል። ታስቆጥረኝ ደማንቴ ያውቀው የለም ወይ ማንነቴ ታስቆጥረኝ ደማንቴ ያውቀው የለም ወይ። ቴዲ አፍሮ ዜማውን ሲያሳርግ ወይ ዳታስቆጥረኝ ማንነቴን በማለት ለታሪካዊ ማንነታችን ምስክር እንደማንፈልግ ይገልጻል። አንሳው ባንዲራዬን የሚለው ጥሪ ደግሞ ከሐዘን ድንኳን ወይም ከዳስ ወጥተን ክብራችንን እንድናነሳ የቀረበ የነጻነት ጥሪ ነው። ይህንን ዳስጣል የተሰኘ ዜማ ስንመረምረው
ቴዲ አፍሮ አሁንም የህዝብ ልብ ትርታ መሆኑን እናረጋግጣለን። ይህ ቪዲዮ ከደረሳችሁ በኋላ እናንተ ስለ ዳስጣል ግጥሞች ምን ተሰማችሁ? ቴዲ የገለጸው የታሪክ እምርታ ይታያችኋል? ሐሳባችሁን በኮሜንት አጋሩን። አድማስ ሂስትሪ ሌንስን ሰብስክራይብ በማድረግ የታሪክ አጋርነታችሁን ቀጥሉ። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።